የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለው? የሚያገኙትን መንፈሳዊ ጸጋ ያሳጣቸዋል ወይ የሚል ጥያቄ ይዣለሁ። እጅ ከምን ምን ችግር አለውን የሚመስል ችግር የለም። ራሱ በጣም በቃ እንዴት ስጋት እንደሆነ ማንም ሰው ምናልባት ቢያውቀው በጣም ደስ የሚለኝ ነገር ቢኖር እሱ ራሱ ችግር ነው። ይሄ ምን ችግር አለው የሚለው ቃል ራሱ ለምን አመላካች የሚያደርገው ላናደርግበት የምንከለከልበት ምክንያት ምንድነው ብሎ መጠየቅ ምናልባት ይቻላል። ግን ይሄ ከንግግር ምን ችግር አለው ሲባል ራሱ ችግር እንደሆነ ይሄ ንግግር ምክንያት አለመፈለግን ለምናደርግለትም ነገር ልንረዳበት የሚገባንን በቂ ግንዛቤ ባናገኝም ምን የሚከለክለን ነገር አለ የሚል የግዴለሽነትም ነገር አለው። በጤናማ የሚጠይቀው ሰው ግን እውነት ለመናገር ያው ምን ችግር እንዳለው ሊያውቅ ይችላል። በሰርጎቻችን ላይ አሁን አንቺ ያነሳሽው አንደኛው የምንሳሳትበት እንበለው ወይም መታረም የሚገባው ነገር ይሄ እንደ ስርዓታችን ከሆነ ሊቃውንተ ቤተክርስቲያን ሲያስተምሩ ስለ ስርዓተ ሰርግ በቅዱስ ቁርባንና እንደዚህ ሰው ሰብስበን ልንደግሰው በምንፈልገው የድግስ እንበለው ወይም ደግሞ ደስታችንን ተካፋይ እንደሆኑ የምናደርገው ግብዣ የ40 ቀን ልዩነት እንዲኖረው ያስፈልጋል። ራሱ እንደው ታዩና ቀናትን ወይ ሳምንትን ማሳለፍ 40 ቀናት ልዩነት እንዲኖር ይደረጋል። ይሄ በቀደመው የሀገራችን ክፍል ላይ እስካሁን ድረስ ምናልባት የተወሰኑ ቦታዎች ላይ ራሱ ተግባራዊ ይደረጋል አለ እስካሁን ድረስ ሰርጉ የሚደረግበት ወይንም ደግሞ ቅዱስ ቁርባን የሚቀበሉበት ቀን ይታወቃል። ቀኑ ተቆርጦ ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስ ነው። ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። ቀናት ምርጫ ላይም በፈለግነው ቀን እንዲሆኑ ተደረገ። ከዛ ደግሞ ሁለተኛ ምን እየተበላሸ መጣ? መካከል ላይ ያላቸው የቀናት ልዩነቶች ሰርጉ የሚደረግበት ቀን ከተቆረጠ በኋላ ድግሱ የሚደረግበትም ቀን ይቆረጣል። የ40 ቀን ልዩነት ነው ያለው በቃ ባጭሩ ማለት ነው። ግን ብዙ ሰው ያንን ከማወቅም ይሁን ካለማወቅ ያው አድማጭ ተመልካች ራሱን ባለቤት የሆነ ሰው ራሱን መመርመር ስላለበት ማለት ነው የሚያደርገው ምክንያት ሁለቱንም ቀኑን ይቆርጠዋል። ቀድመ መደረግ ያለበትን ነገር በሙሉ ያደርገዋል። ከዛ በኋላ ልክ ትምህርቱን በሚሰማበት ጊዜ ላይ ዘግይቶ እንደሰማ ስለሚያውቀው ምንም አማራጭ የለም። አዳራሽ ከፍዬ እንዲህ አድርጌ ስለዚህ እንዴት ይሁን ሲባል ከዛ ሁሉ ከተሆነው ነገር አንጻር ይሉና አባቶቻችን ራሳቸው ደግሞ እስኪ እሺ ይሄንን ካደረጉ ደግሞ መልሱ ማለት እንዲህ ማለቱ ሰጣ ገባው እኛው ራሱ አንዳንዴ እርስ በእርስ ያለ ነው። ከውስጥ ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም የሁሉም። አሁን ለምሳሌ አዳራሽ አከራዩ ሰው እንዲህ አይነት ነገር እንዳለ የቤተክርስቲያን ሰርግ ስነ ስርዓት ላይ ካወቀ ቶለሬት ማድረግ አለበት ያቅሙን ማለት ነው። አለበለዚያ ግን ያኛው ስርዓተ ቤተክርስቲያኑን ለማክበር በሚሮጥበት የሩጫ ልክ አንደኛው ደግሞ እንደኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን እና ቀናቶቹ 40 ቀን ልዩነት ነው እንዲኖራቸው የሚያስፈልገው። ከዛ በኋላ ያኛው የ40 ቀን የመሰብሰቢያው ዕለት ላይ ወገንም ዘመድም ቤተሰብም ለሰርጉ ተካፋይ መሆን አለበት ተብሎ የሚጠራው ሰው በሙሉ ይጠራና ድግሱ ሰርጉ ደስታው ይደረጋል። አንደኛ የሚደረገው ለተጋቢዎቹ በቅዱስ ቁርባን ባለው ዕለት ላይ ከሚመጣባቸው እንግልት ድካም ለመቆጠብ ነበር። የሆኑ ጊዜያት ላይ ታስታውሺ ከሆነ የተጋቡበት ዕለት ላይ በዛኑ ዕለት ላይ ሰዎች ተደግሰው ተሰብስበው ምን ተደረገው ይበላ ይጠጣ ነበር፣ ደስታቸውን ይካፈሉ ነበር። ከዛ ምን ተደረገ? ይሄ ልክ አይደለም፣ ድካሙስ ምኑስ ሰርገኞቹ እንዲሆኑ በማይፈቀድበት ዕለት ላይ
ስለ ክብረ ቅዱስ ቁርባን ይሄ መደረግ የለበትም ሲባል እንዳልሻችሁ ወየቀን ወየሳምንት ልዩነት ጥሩ ፕሮግሬስ ነው። አንጠላ በጣም ጥሩ መሻሻል ከተሻሻለን አይቀር ደግሞ ወደ ቀደመው እንመለስ። ወደ ስርዓቱ ወደ 40 ቀኑ ለመመለስ እንሞክር። ብዙ ጊዜ ላይ ያንን ለማድረግም አንዳንድ ተጋቢዎች እኮ ለምሳሌ የ40 ቀን አጽዋማቶች አሉን። አሁን አሳልፈን የመጣነው ልደት 40 ቀን ጾም ነው። 43 ብለን ብንይዘው ከተጨማሪ 3 ቀናት ጾሙ ጋር ማለት ነው። ከዛ በፊት የሚያገቡ ሰዎች ሊኖሩ ይችላሉ። 40ውን ቀን ልክ እንደ ጾም እንዲቆጥሩት ማለት ነው። ወይንም ደግሞ ያቺን ማለፍ ያለባትን ቀን እንድታልፍ ማለት ነው። ከዛ በኋላ ልክ ከጾሙ ፍስክ በኋላ ላይ እንደ አዲስ ሰርጉን የሚደግሱ ወይንም ደግሞ ሰዎችን ሰብስበው ብሉልኝ ጠጡልኝ የሚሉ አሉ። ሙሽሮች እውነት ለመናገር ስጋታቸው ይረሳል። በ40 ቀን ውስጥ ስንት ሰርግ አለ አይደለ? አንቺ በቤተክርስቲያን ስርዓት ባገባሽበት ዕለት ላይ ከ40 ቀን በኋላ ተረስቶ እንደ አዲስ ካርድ በትነሽ ኑና ደስ ተሰኙ ሲል ስንቴን የምታገባው ነው የሚያስብለው ራሱ ሰው ስላልተለመደ ወይንም ደግሞ ልምዱን በስነ ስርዓት የነበረውን ስርዓትን ማስቀጠል ስላልቻለ እውነት ነው። ቤተክርስቲያን ስርዓቱን ወይንም ደግሞ ትላንትና ጭምር ይዛው የነበረችውን ነገር ለማስቀጠል የምታደርገው አንድ ተጋድሎ እንዳለ ሁሉ በአንጻሩ ደግሞ ዘመኑ እያመጣባትና የኛ ማስተሳሰብ አመለካከታችን መረዳታችን እየተለወጠ በመጣበት ልክ ደግሞ ከቤተክርስቲያናችንም ሸሽተን እንዳንረቅ የምታጥርበትና የምታስተካክልበትም ነገሮች አሉ። ነገር ግን ያን ማድረግ የሚችለው መጀመሪያውኑ ስርዓቱን የሰጠን አካል ወይንም ደግሞ ቅድስት ቤተክርስቲያን ናት እንጂ ማንም ሰው በገዛ ፈቃዱ ተነስቶ ችግር የለውም አንተ በዚህ ካገባ በዛ ብታደርገው አንተ በዚህ ብትሆን በዛ ብታደርገው ማለት አይችልም። ሙሉ በሙሉ አይችልም። ይሄንን ቢታወቅ ራሱ በጣም ጥሩ ነው። እንደ ስጋት ደግሞ የሚገርምሽ የሚቀርቡት በእንደዚህ አይነት ጊዜ ላይ ለአንዳንዶች የቅርብ ዘመድ ምናልባት አባት እናት ሊሆን ይችላል። ለአንዳንዶች ራሱ ተጋቢው ሙሽራው ለሙሽሪት ወይ ሙሽሪት ለሙሽራው ሊሆን ይችላል፣ ወይ ሚዜ ሊሆን ይችላል። በጣም ከፍ ሲል ደግሞ አተገባበሩን እና ሂደቱን ከመልመዳችን የተነሳ ምን ችግር አለው ብለን ልንመጣም የምንችለው ደግሞ ቤተክርስቲያን ውስጥ ያለንም በአገልግሎት ውስጥ ያለን ሰዎች ልንሆን እንችላለን። ማር ይስሐቅ ለዛ ነው ምን ይላል? ከኃጢአት ይልቅ ልምድን ፍራ ይላል። እውነት ነው። ልምድ ነው በጣም መፍራት ያለብን ነገር። ምክንያቱም ልምዱ ራሱ ኃጢአት አለመሆንና መሆኑን እስካለመለየት ደረጃ ከፍ ብለን ልናጸድቀውና ትክክለኛ ስርዓትም ነው ብለን እስከምንቀበልበት ደረጃ ሊያደርስልን ይችላል። ልክ እንዳልነው ቅድም በፎቶ የመስክ መርሃ ግብሩ ላይ ልምድ ሆኖ ስለቀጠለ አሁን ምናልባት የሚሰማው ሰው ራሱ አያበዛችሁት ሊል ይችላል።